Hello everyone, welcome to Unique Abil. In this video we are going to discuss remedial physics review questions in chapter 1 በዚህ በደንብ እናያለን። እነዚህ ጥያቄዎች ወሳኝ ናቸው። ማንበባችሁ እንዳለ ሆኖ ማንበባችሁን የተለያዩ ነገሮችን ማገላበጣችሁን በጣም አፕሪሼት አደርገዋለሁ። ግን ደግሞ ጥያቄ መስራት ግዴታችሁ ነው። በደንብ አሁን ስፔሻሊ ሪሚዲያል ላይ ላላችሁ ልጆች በጣም ወሳኝ ነው ጥያቄ መስራት። ምክንያቱም በጥያቄ ብዛት ነው አሁን እናንተ በደንብ ለፈተና መዘጋጀት የምትችሉት ማለት ነው። ኦኬ ሌትስ ስታርት ፍሮም ኩዌሽን ነምበር 1 እዚህ ጋር የቻፕተሩ መጨረሻ ላይ የቻፕተር 1 መጨረሻ ላይ ያሉ ክላስ ወርኮች ናቸው። ባካችሁ ክላስ ወርክ ብትሰሩልን የሚል ተደጋጋሚ ጥያቄም ስለነበረ ማለት ነው። እዚህ ጋር መልቲፕል ቾይስ ኩዌሽኖች አሉን። ቀለል ያሉ ጥያቄዎች አሉ። በጣም ስቴፕ ባይ ስቴፕ እንዴት እንደምንሰራ አብረን እንመልከት። ቻናላችንን ያልተቀላቀላችሁ ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ በማድረግ ጀምሩ። ለብዙዎቻችሁ ደግሞ ቴሌግራማችን ላይ ብዙ ነገር ሴል ስለምናደርግ እዛ ላይ ግቡ፣ ጆይን አድርጉ። ሊንኩን ዲስክሪፕሽን ላይ እናስቀምጥላችኋለን። አንደኛው ጥያቄ ምን ይላል? which of the following statement is true about the relationship between the dot product of two vectors and the product of the magnitude of the vectors ይላል። ምንድነው ጥያቄው እያለ ያለው? ፊዚክስ ላይ ቤዙ አንድ ቲፕ ልስጣችሁ። ሁል ጊዜም ጥያቄውን በደንብ ለመረዳት ሞክሩ። ጥያቄው ምን እያለ ነው በደንብ አብጠርጥራችሁ። ምክንያቱም ፊዚክስ ላይ ጥያቄ መረዳት 50% ጥያቄውን ሶልቭ እንደማድረግ ነው የሚቆጠረው። ሶ which of the following statement ከሚከተሉት አንደኛው ስቴትመንት ወይም እነዚህ አባባል መልቲፕል ቾይስ ኩዌሽን ነው፣ ምርጫ ነው። ትሩ የሆነው እውነት የሆነውን ምረጡ። ስለምን? ስለ ሪሌሽንሺፕ ቢትዊን ዘ ዶት ፕሮዳክት። ይሄንን ሪሌሽንሺፕ እንዴት ነው የምታውቁት? ፕሮፐርቲስ ኦፍ ዶት ፕሮዳክት እና ክሮስ ፕሮዳክት ላይ ገብታችሁ ሪሌሽንሺፕ ኦፍ ዶት ፕሮዳክት ኤንድ ክሮስ ፕሮዳክት በደንብ አድርጋችሁ ማየት ነው። ከዛ ደግሞ ዘ ፕሮዳክት ኦፍ ዘ ማግኒቲዩድስ ኦፍ ዘ ቬክተርስ፣ ማግኒቲዩዳቸው ፕሮዳክቱ እንዴት ብዜቱ እንዴት ነው የሚሆነው የሚለው ሪሌሽንሺፑን በተመለከተ እኛውን ሴሌክት የምናደርገው ትሩ የሆነውን ነው። ኤ ላይ ምርጫ ኤ ናት። እቺ ተዘብራርቃ ነው የተጻፈችው ሞጁሉ ላይ። እሺ ኤ ላይ ምን ይላል? ኤ ዶት ቢ ኢዝ ላርጀር ዛን ኤቢ ይላል። ኤቢ ማግኒቲዩድ ነው። እቺ ማግኒቲዩድ ናት። ዶት ፕሮዳክቱ ከማግኒቲዩዱ ይበልጣል ይላል። ይሄ በጭራሽ አይሆንም አይደለ? ትሩ አይደለም ይሄ። ምክንያቱም ዶት ፕሮዳክት ላይ ዶት ፕሮዳክቱ ነው እንጂ ወይ እኩል ነው የሚሆነው እንጂ እንዴት ነው ማግኒቲዩዱ? በጭራሽ ከማግኒቲዩዱ ሊበልጥ አይችልም ዶት ፕሮዳክቱ። ኤ ፎልስ ነው፣ አይሆንም። ስለዚህ ኤ መልስ ውስጥ አትገባም ማለት ነው። ቀጥሎ ደግሞ ምንድን ነው የሚለው? ቢ ላይ ያለው ኤ ዶት ቢ ኢዝ ስሞለር ዛን ኤ ቢ ይላል። ያንሳል ይላል። ሊያንስም አይችልም። ዶት ፕሮዳክቱ እኮ ኦልሞስት ዶት ፕሮዳክት ማለት እኮ ማግኒቲዩድ ማለት ነው። ዳይሬክሽን የለውም እኮ ዶት ፕሮዳክት። ስለዚህ እንዴት ነው ማግኒቲዩዱ ከማግኒቲዩድ ሊያንስ የሚችለው? አይሆንም። ሲ ላይ ደግሞ ምን ይላል? ኤ ዶት ቢ ኩድ ቢ ላርጀር ኦር ስሞለር ዛን፣ ሊበልጥም ሊያንስም ይችላል ይላል። ይሄም ማያስማማ ሀሳብ ነው። ከነዚህ ማይለይ ሀሳብ ነው። ሶ ዲፔንዲንግ ኦን በአንግል በመነሳት ይላል። አንግልን ጨመረ እንጂ ያው ይበልጣል ያንሳል እያለ ነው። አይሆንም። ዲ ላይ ምን ይላል? ኤ ዶት ቢ ኩድ ቢ ኢኳል ቱ፣ አዎ እኩል ነው የሚሆነው። በቃ ስለዚህ አንሰራችን የአንደኛው ዲ ነው። የአንሰራችን አንደኛው ዲ ነው። ይህንን በፕሮፐርቲ ኦፍ ዶት ፕሮዳክት በተለያዩ መጽሐፎች ላይ ያለ ቼክ ማድረግ ትችላላችሁ። ኦኬ ሌላኛው እኛም ቪዲዮ ሰርተናል። እነዛን ቪዲዮዎች ምናልባት ዲስክሪፕሽን ላይ ሊንካቸውን አስቀምጥላችኋለሁ፣ ቱቶሪያሉን ማለት ነው። ሁለተኛው ጥያቄ ምን ይላል? which of the following is equivalent to the following scalar product ይላል። ስካላር ፕሮዳክቱ እንደዚህ ነው የተጻፈው። ኤ ክሮስ ቢ ዶት፣ አይታችኋል። ኤ ክሮስ ቢ ዶት ብሎ ምንድን ነው የሚለው? ቢ ክሮስ ኤ ከዚህኛው ስካላር ፕሮዳክት ጋር ኢኩቫለንት ወይም እኩል ዋጋ ያለው የትኛው ነው የሚለው። እዚህ ጋር አንድ ፕሮፐርቲ ያለች የዶት ፕሮዳክት ማለት ነው። በጣም ቀላል የሆነች ፕሮዳክት እቺ ዶት ናት። እሺ አትሸወዱ፣ እቺኛው ዶት ናት። ከዛ ያውላችሁ እቺ ቢ ክሮስ ኤ ማለት ምን መሰላችሁ? በዶት በፕሮፐርቲው ማለት ነው። ቢ ክሮስ ኤ ማለት ማይነስ ኦፍ ኤ ክሮስ ቢ እንደማለት ነው። እሺ ስለዚህ አሁን ምንድን ነው የምናደርገው? እችን ቢ ክሮስ ኤ የምትሆነን በማይነስ ኦፍ ኤ ክሮስ ቢ ነው የምንተካው ማለት ነው። ስለዚህ ማይነስ ኦፍ ኤ ክሮስ ቢ ከዛ ኤ ክሮስ ቢ፣ በቃ ኤ ክሮስ ቢ ኤ እንደነበረ ቁጭ ብሏል። እችኛዋ ቢ ክሮስ ኤ የምትባሏ ግን በዚህ ነው የምትተካው። ኤ ፕሮፐርቲው ነው። እሺ ገብቷችኋል ብዬ አስባለሁ። ምንድን ነው የሚለው? በፕሮፐርቲስ ኦፍ ዶት ፕሮዳክት ኤንድ ክሮስ ፕሮዳክት ላይ ሄዳችሁ ስታዩት ኤ እችኛዋ አሁን ያው እዚች ጋር ምንድን ነው የምትለው? ቢ ክሮስ ኤ ነው የምትለው። ቢ ክሮስ ኤ ማለት ቬክተር፣ ያው እኔ ቀስት እያደረኩ አይደለም ለመጻፍ ስለማይመቸኝ ያው ካፒታል ሌተር ያደረኩት ቬክተር እንደሆነ ለማሳየት ነው። ቢ ክሮስ ኤ ኢዝ ኢኳል ቱ ማይነስ ኦፍ ኤ ክሮስ ቢ ነው። ይሄ ህግ አለን። ስለዚህ
እችኛዋን በዚህ ተካናትና ይህንን ደግሞ የነበረውን እንደነበረው ከፊት በኩል አምጥተን አስቀመጥ። ለምንድን ነው ይሄን ያደረግነው? ኤ ዶትድ ቢ ማለት እና ቢ ዶትድ ኤ ማለት ደግሞ ኤ ነው አይደል? ኮሚቴቲቭ ፕሮፐርቲ ይሰራል። ለዛ ነው። እሺ ስለዚህ የዚህኛው መልስ ትክክለኛ መልስ የያዘው ይሄኛው አይሆንም። ኤ ዶት ቢ ፕላስ ቢ ዶት ኤ ነው ይላል፣ አይሆንም። ኤ ክሮስ ኤ ቢ ክሮስ ቢ ይላል፣ አይሆንም። ኤ ክሮስ ቢ ዶት ኤ ክሮስ ቢ ይላል፣ አይሆንም። ዲ ነው መልሱ። ትክክለኛ መልስ ዲ ነው ለሁለተኛው። ኦኬ ሌትስ ኮንቲኒው። ኩዌሽን ነምበር 3 ምን ይላል እዚህ ጋር ደግሞ which of the following statement is true about the relationship between the magnitude of the cross product of two vectors and the product of the magnitudes of the vectors ይላል። ምን ይላል? ከሚከተሉት አንዱ which of the following is true እውነት የሆነው ነው። ስለምንድን ነው እውነት የሆነው? ስለ ሪሌሽንሺፕ ቢትዊን ማግኒቱድ፣ ስለ ክሮስ ፕሮዳክት ማግኒቱድ እና ስለ ክሮስ ፕሮዳክቱ ራሱ ነው የሚያወራው። እሺ ምን ይላል እዚህ ጋር ኤ ላይ ማግኒቱድ ኦፍ ኤ ክሮስ ቢ ኢዝ ላርጀር ዛን ኤ ቢ ይላል። ማግኒቱዱ ከማግኒቱድ ይበልጣል። አሁን እኮ እያወራ ያለው አክቹዋሊ ክሮስ ፕሮዳክት ማግኒቱድ እና ሁለቱም ማግኒቱድ ነው። የዚህ መልስ አውቶማቲካሊ የሚሆነው እዚህ ጋር ኩድ ቢ ኢኳል የሚለው ነው፣ ዲ ነው። ኦኬ አራተኛ ላይ ደረቅ ጥያቄ ነው ደግሞ ያለው ኢዝ ትሪፕል ፕሮዳክት ዲፋይንድ ባይ ኤ ዶትድ ቢ ክሮስ ሲ ስካለር ኦር ቬክተር ኳንቲቲ ምን ይሆናል ይላል። በዶት ፕሮዳክት የምናገኘው ስካለር ፕሮዳክት የለም፣ ቬክተር ኳንቲቲ የለም። ስለዚህ መልሳችን ስካለር ነው። ምንድን ነው ለሚለው ስካለር ነው። እሺ መልሱ ስካለር ነው። የዚህ ኤክስፕሌን ይላል ደግሞ እዚህ ጋር ለምንድን ነው ኤ ኦፕሬሽን ደግሞ ሚኒንግ የሌለው ይላል። ኤ ኦፕሬሽን ለምንድን ነው ሚኒንግ የሌለው ወገን? የመቼ ነው ኤ ኦፕሬሽን ሚኒንግ የሌለው? በደንብ እስቲ ዙም ላድርግላችሁ እና ኤ ዶትድ ቢ ክሮስ ሲ ይሄ ነገር ሚኒንግ የሌለው መች መሰላችሁ? እንደዚህ ከሆነ ነው ኤ ዶትድ ቢ ክሮስ ሲ ከሆነ ሚኒንግ የለውም። ምክንያቱም ኤ ዶትድ ቢ ማለት ይሄ ዶት ፕሮዳክት ነው። ዶት ፕሮዳክት ደግሞ መልሱ ስካለር ነው፣ ቁጥር ነው የሚሆነው። ይሄ ስካለር ደግሞ ከቬክተር ጋር ክሮስ ፕሮዳክት ሊያካሄድ አይችልም። ስለዚህ ሚኒንግ አይኖረውም። ይሄ ሚኒንግ የማይኖረው አሶሲዬቲቭ ፕሮፐርቲ የሚሰራ ከሆነ እዚህ ላይ ነው። በዚህ ሰዓት በጭራሽ ሚኒንግ አይኖረውም። ይሄ ማለት ኤ ዶትድ ቢ ክሮስ ሲ ከሆነ በጭራሽ ይሄ ነገር ሚኒንግ አይኖረውም። ስለዚህ መልሳችን የሚሆነው አንደኛ ለዚህኛው እስከዚህ ላለችው ጥያቄ ስካለር የሚለው ነው መልስ። ሁለተኛ ደግሞ በዚህ ኬዝ ነው ሚኒንግ የማይኖረው። ኦኬ አምስተኛ ጥያቄ ቬክተር ኤ ኢዝ ኢን ኔጌቲቭ ዋይ ዳይሬክሽን ይላል። እሺ ኤ ማለት ቬክተር ኤ ያለው በኔጌቲቭ ጄ ዳይሬክሽን ነው። ያው ዋይ ማለት ጄ ነው። ኤንድ ቬክተር ቢ ኢዝ ኢን ዘ ኔጌቲቭ ኤክስ ዳይሬክሽን ይላል። ቬክተር ቢ ደግሞ የት ነው ያለው? ኔጌቲቭ ኤክስ ዳይሬክሽን ማለት ደግሞ ምንድን ነው? ኤ ማለት ቬክተር ቢ ኔጌቲቭ አይ ዳይሬክሽን ላይ ነው ያለው። እሺ ዳይሬክሽናቸውን ተናገር ነው የሚባለው። ኤ ክሮስ ቢ ማለት ነው ኤ ማለት ማይነስ ጄ ክሮስ ማይነስ አይ ምን ይሆናል? እቺ በዚህ ተጠፋና ጄ ክሮስ አይ ማለት ደግሞ ማይነስ ኬ ነው አይደለ? በኔጌቲቭ ዜድ ዳይሬክሽን። ስለዚህ ኤ ክሮስ ቢ የሚገኘው በኔጌቲቭ ዜድ ዳይሬክሽን፣ ኤ መልሱ ነው። በኔጌቲቭ ዜድ ዳይሬክሽን ነው። ቀጥሎ ቢ ክሮስ ኤ ነው። ቢ ክሮስ ኤ ማለት ደግሞ ምንድን ነው? ዋይ ዳይሬክሽን እዚህ ጋር ማይነስ ጄ ነው አይደለም? ማይነስ ጄ እና ማይነስ አይ ነው ያለው። ስለዚህ አሁን ደግሞ ማይነስ አይ ክሮስ ማይነስ ጄ ነው አይደለም? እቺ ማይነስ በማይነስ ሲጠፋ አይ ክሮስ ጄ ደግሞ ኬ ነው። ስለዚህ በፖዚቲቭ እቺኛው በፖዚቲቭ ዜድ ዳይሬክሽን ነው የምትገኘው፣ በፖዚቲቭ እቺኛው ደግሞ በኔጌቲቭ ዜድ ዳይሬክሽን ነው የምትገኘው። ዛሲት የአምስተኛው ጥያቄ ኩዌሽን ነምበር 6 ወይም የዚህ ሪቪው ኩዌሽን የመጨረሻ ጥያቄ ምንድን ነው የሚለው ጊቭን ሁለት ቬክተሮች አሉ። ቬክተር ኤም 6i ፕላስ 2j ማይነስ ኬ ነው። ቬክተር ኤን ደግሞ 2i ማይነስ j ማይነስ 3k ነው። ካልኩሌት ኤም ዶት ኤን እና ኤም ክሮስ ኤን። ያው ከዛ ደግሞ አንግሉን መጨረሻ ላይ ፈልጉ ይላል። ቀላል መጀመሪያ ስካለር ፕሮዳክቱን ነው ዶት ፕሮዳክቱን ነው የሚጠይቀው። ኤም ዶት ኤን እንዴት እንስራ? ቀላል ነው። ይሄ ማለት ከዚህ ኮፊሸንቱ መውሰድ ነው። ይሄ ማለት 6 ታይምስ 2 አይደል? 6 ሲባዛ በ2 ሲደመር ከዛ 2 ሲባዛ በኔጌቲቭ 1 2 ሲባዛ በኔጌቲቭ 1 ሲደመር ከዛ ደግሞ ኔጌቲቭ 1 ሲባዛ በስንት? በኔጌቲቭ 3 ኔጌቲቭ 1 ሲባዛ በኔጌቲቭ 3። እሺ እንቀጥል። 6 ሲባዛ 2 12 ሲደመር እሺ 12 ሲደመር 2 ሲባዛ በ1 ማለት ኔጌቲቭ 2 ሲደመር ኔጌቲቭ 1 ሲባዛ ኔጌቲቭ 3 ደግሞ ፖዚቲቭ 3 ነው አይደለ? ፕላስ ፖዚቲቭ 3። ከዛ እንቀጥል 12 ሲደመር እሺ 12 ሲደመር ኔጌቲቭ 2 ማለት ሲቀንስ 2 ማለት ነው።
ከዛ ሲደመር 3 ይሄ ማለት 12 ሲቀነስ 2 10 ነው። 10 ሲደመር 3 ማለት ደግሞ 13 ነው። ስለዚህ የዚህ የክሮስ ፕሮዳክቱ መልሳችን 13 ነው። እቺኛዋ ኤም ዶትድ ባይ እቺ ማለት ነው ኤም ዶትድ ባይ ኤን የምትለዋ ክሮስ ፕሮዳክታችን ኤም ዶትድ ባይ ኤን ዚኳልቱ 13 ትመጣለች። ቀጥሎ ደግሞ ኤም ክሮስ ኤን ነው። ኤም ክሮስ ኤን ደግሞ በዚህ ነው የሚሰራው አይደለ? በአይ በማትሪክስ ፎርም ማለት ነው። በአይ በጄ በኬ ከዛ አይ ላይ እዚህ ጋር ማን ነው ያለን? ኤም ላይ 6 አለን፣ ጄ ላይ 2 አለን፣ ኬ ላይ ደግሞ -1 አለን። እዚህ ጋር ደግሞ አይ ላይ 2 አለን፣ ጄ ላይ ደግሞ -1 አለን፣ ኬ ላይ ደግሞ -3 አለን። ኦኬ ከዛ እንዴት እናርግ? አይ እንቱ እዚህ ጋር ያሉትን ላጥፋ። 13 መጥቷል። ይሄ ገብቷቸዋል። የዶት ፕሮዳክቱ ቀላል ስለሆነ ከዛ እችንም ላጥፋትና ጠጋርጌ ለመጻፍ እንዲመቸኝ አሁን ምን ይሆናል? አሁን እዚህ ጋር መጀመሪያ ያለችዋን ስናባዛ አይን ሸፍነን አይደል? ከዛ ይሄ ኢንክሪዝ ክሮስ ነው ምናለው። ይሄ ማለት አይ እንቱ 2 ታይምስ -3 ማለት -6 አይደል? ማይነስ እዛ -1 ታይምስ -1 ፖዚቲቭ 1 ነው የሚሆነው። ስለዚህ -6 -1 እንዘ አይ ማለት ነው። ያው ከዛን ፕላስ አሁን ደግሞ ቀጥሎ ጄ ላይ ከዛ 6 ታይምስ -3 አይደለ? ከዛ -18 ይሆናል። ይሄ ማለት ጄ እንቱ ኔጌቲቭ 18 ሲቀነስ 2 ታይምስ -1 ደግሞ እንደገና ይሄ ምንድነው የሚሆነው? -2 ነው የሚሆነው። ስለዚህ ፕላስ ይሆናል። ፕላስ 2 ነው የሚሆነው። ላጥፋትና ላመቻች እዚህ ከታች በኩል በጄ በኩል ምንድነው የሚሆነው? ጄ እንቱ -18 ፕላስ 2 ነው የሚሆነው። ከዛ የመጨረሻው ደግሞ በኬ ነው። በኬ ደግሞ ማይነስ ማድረግ እንችላለን። አሁን ሁለቱ ጋር እንትን ስላለን ማይነስ ኦፍ ኬ እንቱ ይሄንን እንደዚህ አድርገን 6 ታይምስ -1 -6 ነው የሚሆነው። -6 ማይነስ 2 ታይምስ 2 4 ነው የሚሆነው። -6 -4 ይሆናል ማለት ነው። እሺ ሌሎቹን እዚህ ጋር ያለውን ላጥፋና ደግሞ መልሱን እዚህ እንስራ። ኦኬ ሶ ያው ኤ ማትሪክስ ፎርሙ ስለሆነ ነው። እኔ እዚህ ጋር እንግዲህ ለመጻፍ አክቹአሊ ስላልተመቸኝ ነው። ሜቢ ይሄን ነገር አሜንድ ለማድረግ ሞክራለሁ ጋይስ። እዚህ አጋጣሚ ለማሻሻል እየሰራው ነው ይሄንን። ኦኬ ከዛ ምን ይሆናል? እዚህ በአይ ያለውን ስንሰራ -6 -1 ማለት ደግሞ -7 ነው የሚሆነው አይደለ? ሶ -7 አይ ከዛ ፕላስ በጄ ደግሞ ያለው -18 ፕላስ 2 -16 ነው። -16 ጄ አይደለ? ከዛ ማይነስ በኬ በኩል ያለው ደግሞ 6 -4 ማለት 2 ነው። -2 ኬ ማለት ነው። 2 ኬ ወይም ደግሞ እቺ እንደገና ስትሰራ -7 አይ -16 ጄ -2 ኬ። ሶ ቬክተር ፕሮዳክታችን ወይም ደግሞ ይሄ ክሮስ ፕሮዳክታችን ይሄንን ሜቢ እዚህ ጋር ስላልተመቸኝ እንትኑ ልክ ላይሆን ይችላል፣ ግን አሰራሩ ያው ይሄ ነው። አይ ጄ ኬ ብላችሁ ኮኤፊሽንቶቹን አስቀምጣችሁ ክሪስ ክሮስ እያደረጋችሁ መስራት ነው። የመጨረሻው ምንድን ነው የሚለው መሰላችሁ? አንግሉን ፈልጉ ነው። አንግሉ እንዴት ነው የሚገኘው? አንግሉ የሚገኘው ኤም ዶትድ ኤን ኦቨር ማግኒቲዩድ ኦፍ ዋት? ማግኒቲዩድ ኦፍ ኤም ታይምስ ማግኒቲዩድ ኦፍ ኤን ከዛም በኋላ በኮሳይን ኦፍ ቴታ አይደለም የሚገኘው። ስለዚህ በዚች መሰረት ነው፣ በዚች ፎርሙላ አንግሉን መስራት ትችላላችሁ። ግልጽ ያልሆናችሁ ነገር ካለ ሜቢ በኮሜንት በደንብ እንዲብራራላችሁ ማስቀመጥ ትችላላችሁ። ኔክስት በሌላ ቆንጆ ቪዲዮ እስከምንገናኝ ሀበ ናይስ ታይም፣ መልካም ጊዜ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ።